ሰላም ጤና ይስጥልን ውድ የአሚጎስ ፖድካስት ተከታታዮቻችን እንግዲህ ላለፉት ረጅም ጊዜያት በተለይ ከ40 ዓመት በላይ በህብረት ስራ ዘርፍ ውስጥ ከፍተኛ አገልግሎት በማድረግ የህብረት ስራ አባት ብለን የምንጠራቸውን አቶ ዘሪሁን አለማየሁ ነው ዛሬ በእንግድነት ይዘንላችሁ የቀረብነው። ከእሳቸው ጋር ሰፊ ቆይታ ይኖረናል። በተለይ ካላቸው የተለያዩ ልምዶች በተለያዩ ሀገራት ላይ ያካበቱትን የልምድ ለኛ ሼር ያደርጉልናል ማለት ነው። ስለዚህ ከእሳቸው ጋር የሚኖረን ቆይታ እንድትከታተሉ እንጋብዛለን። መልካም ቆይታ። እንኳን ደህና መጡ ጋሼ። እንኳን ደህና ቆየሽ። ያው እኔ ጋሼ እያልኩኝ ነው የምቀጥለው። እስቲ ጋሼ ከመጀመሪያውን ጀምረና ወደ ኋላ ተመልሰን እንደው በምን አጋጣሚ ነበረ ባክግራውንዶት የትምህርት ባክግራውንዶት የኮኦፕሬቲቭ ስለነበረ ነው ወይንስ እንደው በስራ ነው ወደ ህብረት ስራ ማህበር መቀላቀል የቻሉት? እስቲ ከሱን ጀምር። ጥሩ እንግዲህ የቀዳማዊ ኃይለ ሥላሴ ዘመነ መንግስት ውስጥ ተምሬ ያደግኩ ነኝ። በዛን ጊዜ አስተዳደጋችን ከገጠር ጋር የተያያዘ ሰዎች ሀሳባችን ከትምህርት በኋላ ዘመናዊ እርሻን በገጠር ውስጥ ማስፋፋት ለግላችን ለራሳችን በቤተሰባችን ዘንድ እንዲህ አይነት ዓላማ ነበረን። እኔም ሃይስኩል ከጨረስኩ በኋላ ገጠር ገብቼ ከሌሎች ሰዎች ጋር ተግባብተን ዘመናዊ ትራክተር ገዝተን እርሻ ለማረስ ዝግጅት ላይ የነበርንበት ሰዓት ነበረ። እንደ አጋጣሚ ሆኖ እድለኞች አልነበርንም። ምክንያቱም የንጉሠ ነገሥቱ መንግስት በደርግ እንዲቀየር ስለተባለ ስለተቀየረ እና የእሳቸው ስርዓት ስለወረደ ለእኛ አስደንጋጭ ነበረ ሁኔታው። ለቤተሰቦችም ለእኔም በጣም ከፍተኛ አሳሳቢ ነገር ነበረ። እንግዲህ በዛን ጊዜ የሚታወቁ ባለርስት መሆን ነው። እኔ ዘመዶች የኔ ወላጆች ባለርስቶች ነበሩ። ያ ርስት ቀረ፣ በመንግስት ተወረሰ እና በፊት በጭሰኝነት ይሰሩ ለነበሩ ሰዎች ተሰጠ። እኛ ባዶ እጃችንን ቀረን። ስለዚህ ይሄ ዱብ እዳ ከመጣ በኋላ ወደ አዲስ አበባ ተመልሼ ስራ ተቀጠርኩኝ። እንደ አጋጣሚ ሆኖ ግብርና ሚኒስቴር ነው የተቀጠርኩት። በዛን ጊዜ ደግሞ ይሄ የመሬት አዋጅ ወጥቷል። ህብረት ስራ ማህበራት እንዲቋቋሙ አዋጅ ወጥቷል። እነዚህም በማደራጀት ስራ ውስጥ እንድገባ ተመደብኩ። እንግዲህ ምን ማለት ነው? ከመሬት ባለቤትነት ወደ ገበሬዎችን ወደ ማደራጀት ገባሁ እና ጎጃም ክፍለ ሀገር ነው በዛን ጊዜ የሚባለው። የተመደብኩት እዛ ነው። እዛ ማህበራትን ማደራጀት ጀመርን። በህብረት እንዲያርሱ የመንግስት ትዕዛዝ ስለነበረ በህብረት ስራ ማደራጀት ስራ ያዝን። ሁለት መልክ አለው። አንዱ የገበሬዎች የአምራቾች የህብረት ስራ ማህበር የሚባል መሬታቸውን ቀላቅለው በጋራ ያርሱና ምርቱን በጋራ የሚካፈሉበት ስርዓት። ቀጥሎ ደግሞ የአገልግሎት የህብረት ስራ ማህበር የሚባል በእነሱ ውስጥ ነበረ። የአገልግሎት ስራ ምንድን ነው? ግብአቶችን ማስመጣት፣ ማዳበሪያን፣ ኬሚካሎችን እዚህን ማምጣትና ምርቱን ለገበያ ማቅረብ። ስለዚህ ሁለት አይነት ገበሬዎች ማህበር ነበር የተቋቋመው። አንዱ የአምራቾች፣ ሌላው ደግሞ የአገልግሎት ሰጪ። ይሄ እንግዲህ እኔ የተመደብኩት በዛን ጊዜ ባህር ዳር ዙሪያ ነበረ። ከቤተሰቦቼ ተለይቼ የማላውቅ ሰውዬ በአንድ ጊዜ ሌላ ክፍለ ሀገር ሲሄድ ለመላመድ ለነገሩ ብዙም አልተቸገርኩም።
ባህር ዳርም ጥሩ ከተማ ናት፣ ውሃ አላት፣ መብራት አላት። ስለዚህ ከአዲስ አበባ የጎደለብኝ ነገር አልነበረም። ረጅሙን ታሪክ ለማሳጠር ያንን 2 ዓመት ያህል ከሰራ በኋላ አገው ምድር አውራጃ የሚባል አለ። ዛሬ ሌላ ስም ነው ያለው፣ አላውቀውም ያሁኑን ስሙን። አገው ምንድነው ስም አለው። እዛ ተዛወርኩ በእድገት ማለት ነው። መጀመሪያ በወረዳ አደራጅነት፣ ቀጥዬ ደግሞ በአውራጃ አስተባባሪነት ዳንግላ ከተማ ውስጥ ነው 2 ዓመት ኖርኩ። ያቺ 2 ዓመት ለእኔ ብዙ ቁም ነገር የሰራች ናት። ትዳር ያዝኩት እዛ ነው። የመጀመሪያ ልጄን የወለድኩት እዛ ነው። የውጭ ሀገር ትምህርት እድል ያገኘሁት እዛ ነው። በዛን ጊዜ ሶቪየት ህብረት ይባላል፣ የአሁኑ ሩሲያ ማለት ነው። የትምህርት እድል ማግኘቴም ራሱን የቻለ ታሪክ አለው። ምክንያቱም ዳንግላ ማለት ትንሽ ከተማ፣ ደካማ ከተማ ናት። ያን ያህል ባለስልጣን መጥቶ አንቺን አይቶ ወደ ውጭ የሚልክሽ አይነት ነገር አይደለም። ብቻ ተገጣጠመ። ሩሲያ ሄድኩኝ እና ሞስኮ የኮኦፐሬቲቭ ኮሌጅ አለ፣ እዛ ገባሁ። ከጓደኞቼ ጋራ ገብተን ከጎጃም እንዳጋጣሚ ሆነ 3 ሰዎች ነን የተመረጥነው። ከሌላ ከሸዋ የተመረጠ ሰው አለ፣ ከሲዳሞ የተመረጠ ሰው አለ። ከፍተኛ ትምህርት ተምረን ተመልሰን ወደ ሀገራችን ስንገባ የላከን ግብርና ሚኒስቴር ነው። በየክፍለ ሀገሩ እንበደባለን ብለን ስናስብ እኛን ምንድን ነው ያደረጉን? የህብረት ስራ እርዳታ የህብረት ስራ ማሰልጠኛ ተቋም ኢንስቲትዩት ስለተቋቋመ እዛ ሄዳቸው አስተምሩ ተባልን። ሄድን 4ታችን እስከ 1983 ድረስ እዛ በኮኦፐሬቲቭ ግብይት፣ ኮኦፐሬቲቭ ማኔጅመንትን የመሳሰለ ትምህርት ስንሰጥ ቆየን። 83 ደግሞ ደርግ በተራው ቦታውን ሲለቅ እኔ አዲስ አበባ የመግባት እድል ለ1 ዓመት ተኩል ያህል ኦሮሚያ ክልል ውስጥ ሰራ። ከዛ በኋላ ጠቅላይ ሚኒስትር ጽሕፈት ቤት ለህብረት ስራ አዋጅ ዝግጅት ተጠርቼ ገባሁ። እዛ አዋጅ 147/91 የሚባል ለኢትዮጵያ ህብረት ስራ ማህበራት መስፋፋት በጣም መሰረት የጣለ አዋጅ አወጣን። እዛ አዋጅ ውስጥ ህብረት ስራ ራሱን ችሎ መስሪያ ቤት ኖሮት ይወጣል የሚል ስለነበረ ኮሚሽን አቋቁመን ወጣን። እንግዲህ ባጭሩ ይህንን ይመስላል። በጣም ደስ ይላል። ያው ህብረት ስራ ማህበር በተለይ በደርግ ጊዜ በጣም በስፋት ብዙ ህብረት ስራ ማህበራት የተመሰረቱበት ጊዜ ነበረ እና የደርግ ስርዓት በነበረ ጊዜ የነበሩ ህብረት ስራ ማህበራት አሉ። በተለይ ለገበሬው በጣም ብዙ ድጋፍ ሲያደርጉ የነበሩ የህብረት ስራ ማህበራት ጥሩ አቋም የነበራቸው ነበሩ። ከዛ ደግሞ ከፖለቲካ ጋር ተያይዞ እነሱ የመፍረስ ነገር መጣና እንደገና አዳዲስ ህብረት ስራ ማህበራት መጡ። እንደኔ ጥያቄ እንደው እነዛ ህብረት ስራ ማህበራት ቢኖሩ ኖሮ ምን የተሻለ ነገር ይኖራል ብለው ያስባሉ እንደርሱ? ይሄ በጣም ጥሩ ጥያቄ ነው በእውነት። አንድን የልማት ጉዳይ የሚያስብ መንግስት ሊጠቀምባቸው የሚገባ አማራጮች አሉ። ከሁሉ ነገር ዋና ነው ብለን የምንይዘው ህብረተሰባችን ምን ይፈልጋል፣ ለእድገት የሚጠቅመው ነገር ምንድን ነው ብሎ ህብረተሰቡን ራሱን ማማከር በጣም አስፈላጊ ነገር ነው። ህብረተሰብ ያልመከረበት ሀሳብ ማር ነው ብለሽ ብታቀርቢለት ሬት ነው ብሎ ይመልስልሻል። ስለዚህ የእሱን ፈቃድ፣ የእሱን ፍላጎት፣ የእሱን ምኞት፣ የእሱን ባህል፣ የእሱን እምነት የሚከተል ሀሳብ ከሱ ከራሱ ከአፉ አንደበቱ ሰምተሽ ነው
እርምጃ መውሰድ ያለብሽ፣ ፖሊሲ ማውጣት ያለብሽ፣ እቅድ ማዘጋጀት ያለብሽ። ደርግ ስልጣን ላይ ሲወጣ እንደምታውቂው ደርግ ማለት የወታደሮች ስብስብ ነው። ልክ እንደ ጦር ሜዳው እንደዚህ ውቂው ደብልቂው አይነት አሰራሮች በጣም በመስፈናቸው የተነሳ ማህበራትም በዚህ ስር ነው፣ በዚህ አይነት ውካታ ውስጥ ነው የተቋቋሙት። ከውጭ ሀገር ከምስራቅ አውሮፓ፣ ከሩሲያ፣ ከኩባ እነዚህን ከመሳሰሉ ሀገሮች ውስጥ ኮፒ የተደረጉ ሀሳቦች አሉ። ያንን ነው አምጥተን በህዝቡ ጭንቅላት ውስጥ መጨመር እያሰብ ነው። ይሄ ልክ አልነበረም። ማህበራት በተለይ ሲቋቋሙ ፈቃደኝነት ከሌለ ጥቅም የላቸውም። ታሪክ የሚነግረን ይሄንን ነው። ስለዚህ ትዕዛዝ መጣ። ከዚህ ቀበሌ እስከዚህ ቀበሌ ድረስ ያሉት ሰዎች በማህበር ተደራጅተው በጋራ አርሰው እንዲመረቱ። እንግዲህ ግልብ ሀሳብ ቢሆንም ምኞቱ ግን ብልጽግናን ማምጣት ነው። ገበሬው በግሉ ከሚሰራው ይልቅ በጋራ ሰርቶ እንዲጠቀም ነው መሰረተ ሀሳቡ። ይሄንን ይዞ ቢሆንም እንኳን ይሄንን እውነት ለማድረግ የሚያስችለው ቴክኒክ ባልተዘጋጀበት ሰዓት ነው ማህበራት እንዲቋቋሙ የተደረገው። በተለይም የአምራቾች የህብረት ስራ ማህበራት በብዙ ቦታ በጣም የሚገርም ውጤት ያስገኙ ማህበራቶች ነበሩ። በጎጃም ብትሄጂ የትኖራ የሚባል የወተት አርቢዎች ማህበር ወተት ምርት የሚሰራበት ትልቅ ማህበር ነበር። በአርሲ ውስጥም እንደዚሁ ይህንኑ የመሳሰሉ አምራቾች የህብረት ስራ ማህበራት ትልልቅ ትራክተር ገዝተው ትልልቅ ቦታ የደረሱ ነበሩ። በእነዚህ ውስጥ ግን ፈቃደኝነት አልነበረም። ፈቃደኝነት ማጣት ብቻም አይደለም፣ በኋላም ማኔጅመንቱ ደግሞ የተበላሸ ሆኖ የክፍፍሉ ስርዓት በደንብ ያልተያዘ የተማረ የሰው ኃይል የማይመራው ስለሆነ ኮረፕሽን እየጨመረ መጣ። አርሶ አደሮቹ ማማረር ጀመሩ። ተጠቃሚም አልሆኑም። በዚህ ላይ ከመንግስት ለተሰጣቸው ቴክኖሎጂ ዕዳ ከፋዮች ሆኑ። ውጤቱ ወደ ድህነት የበለጠ ድህነት የሚወስድ እንጂ በማህበራት መደራጀት ማለት ህይወትን የሚለውጥ ሀብትን የሚያመጣ ሆኖ አልተገኘም። የተወሰኑቱ ጥሩ ሰርተዋል፣ የተወሰኑቱ ግን አልቻሉትም። ስለዚህ ለውጥ በሚመጣበት ጊዜ ደርግ የህብረት ስራ አዋጅ 138/70 ያወጣበት አንቀጾቹ ላይ አባላት ማህበራቸውን ለማፍረስ ቢፈልጉ ማፍረስ ይችላሉ የሚል ቃል አልነበረም። ክልክል ነው ማፍረስ መቻል። አሁን የደርግ የመጨረሻዎቹ አመታት ይሄ ድብልቅ ኢኮኖሚ የሚባላል ሚክስድ ኢኮኖሚ ማለት ህዝቡን ለቀቅ ያደረገ፣ በማህበር መደራጀት የፈለገ እንዲደራጅ፣ ያልፈለገ በግሉ እንዲሰራ የሚጠይቅ ነገር ተጀምሮ ነበረ። በዛ አዋጅ ላይ ማህበራትን ከፈለጉ ማፍረስ እንደሚችሉ ይገልጻል። ያችን ሰምተው ነው ሌሊት ተነስተው ጥቅም ያገኙበትን ማህበራቸው ቅድም ነግሬሻለሁ። ማር ቢቀርብለት ሳይፈልግ እንደ ሬት ያየዋል ያልኩሽ እዚህ ላይ ነው። ብትንትኑን አወጡት። ወፍጮ ቤት ነበራቸው፣ አፈረሱት። ክሊኒክ የሰውና የእንስሳት ለየብቻ ነበራቸው። መድኃኒቶችን አውጥተው ቆርቆሮዎቹን ባዶ አድርገው ኪኒኒዎቹን ከውስጡ ጥለው ቆርቆሮ ይዘው ወደ ቤታቸው የገቡ አካባቢዎች አሉ። ይሄ ማለት የሚነግርሽ ምን ያህል ማህበር የሚባለውን ነገር እንደጠሉት፣ ምንም እንዳልጠቀማቸው ነው የሚያሳይ። ጥቅም ባገኙበት ቦታ ደግሞ ምንድን ነው የተከሰተው? አባል ያልሆኑ የጎረቤት አካባቢዎች ማህበራቸውን አፍርሱ ይሏቸዋል። አናፈርስም ካላችሁ እኛ በክብሪት እናፈርስላቸዋለን። በማስፈራራት የፈረሰባቸው ቦታዎች ጎጃም ውስጥ በተለይ አሉ እንደዚህ አይነት ማህበራት። ውጤቱን ደምረሽ ስትመለከችው የህዝቡን
ውስጣዊ ፍላጎት ማዕከል ያደረገ ጥናት ባልተደረገበት ሁኔታ የተቋቋሙ ማህበራት መፍረሳቸው ከዚህ አንጻር ስትመለከቸው አይገርምም። ነገር ግን አገልግሎት የሚባሉት ለተወሰነ ጊዜ ቆይተዋል። እሱ ሳይፈርሱ አሁንም ድረስ እያገለገሉ ነው ያሉት እና ኖሮ ቢሆን ኖሮ አንቺ እንዳልሽው ኖሮ ቢሆን ኖሮ ዛሬ ለሚታየው የሸቀጥ መጓደል፣ የምግብ ሰብል ለከተማ በስርዓት አለመድረስ ትልቁን ስራ ይሰሩ ነበር ብዬ አስባለሁ። ግን ስለሌሉ ያ ነገር ሊሰራ አልቻለም። ዛሬም ቢሆን አሁን ትንሽ ሻል ተደርጎ በምንድን ነው የሚያርሱት? አሁን ኩታ ገጠም መሬቶችን አንድ ላይ በማድረግ ማረስ ተጀምሯል። ይሄም ጥሩ ነገር ነው። በተረፈ ግን መፍረስ የቻሉበት ዋና ምክንያት አሁን የነገርኩሽ ነው። ባይፈርሱ ኖሮ የሚሰጡት ጥቅም ቀላል ሊሆን የሚችል አልነበረም ለማለት ነው። እንደው መለስ ስላርጉትና እንደው በህብረት ስራ ማህበራት ዙሪያ ብዙ አገራት ላይ በመዞር ብዙ ልምዶችን በተለይ አሁን የማማከርም ስራ ስለሚሰሩ ብዙ ልምዶችን ይዘው መጥተዋል ወደ ሀገራችን እና የሆነ ወቅት ላይ ትዝ ይለኛል ስለ ኬንያ ደርሰው ሲመጡ ናቹ የሚባል የገንዘብ ቁጠባና ብድር እዛ ላይ ያለውን ኤክስፒሪየንስ እንደው ምን አለ ወደዚህ የምናመጣበት ነገር ቢኖር ብለው ሲቆጩ አይቻለውና እንደው ከየሌሎቹን ካዩ በኋላ እኛ ሀገር ላይ ያሉ የህብረት ስራ ማህበራት ላይ ቁጭቶት ምንድን ነው? እንግዲህ ህብረት ስራ ማህበራት መጀመሪያ ነገር ሲቋቋሙ ለጌጥ ተብለው አይቋቋሙም። የአንድን ማህበረሰብ ችግር ሊፈቱ ከሚችሉ ዘዴዎች አንዱ ህብረተሰቡን በማህበር በራሱ ፈቃድ አደራጅቶ ከመንግስት ሊሰጠው የሚገባው እገዛ ተደርጎለት ስልጠናን የመሳሰለ ማኔጀሮችን የማሰልጠን ትምህርት ቤቶችን፣ ኮሌጆችን፣ ማሰልጠኛ ቦታዎችን በማዘጋጀት የሰውን አቅም ግንባታ በማደራጀት ቢቋቋሙ ህዝቡ ተጠቃሚ ይሆናል። ይሄ ምንም ጥርጥር የሌለው ነገር ነው። አሁን ኢህአዴግ ከገባ በኋላ እንግዲህ ኢትዮጵያ ውስጥ የተደረገው ነገር ምንድን ነው? ቅድም ያነሳሁልሽ አዋጅ ሲወጣ ደርግ ካቋቋማቸው በላይ ብዙ ማህበራት ተቋቋሙ። ደርግ በእውነቱ እንደው ክፉን ብቻ አነሳው እንጂ የሰራቸው መልካም ስራዎች ነበሩ። ዛሬ ድረስ የሚታዩ ስራዎች ነበሩ። ለምሳሌ የገንዘብ ቁጠባና ብድር የህብረት ስራ ማህበራት በንጉሱ ዘመን የነበሩ ደርግም ሊያፈርሳቸው ያልቻለ በደርግም በተወሰነ ደረጃ ያደጉ ዛሬም ጥሩ ቦታ ላይ የደረሱ ማህበራት አሉ። በቤቶች ስራ በኩል በህብረት ስራ በመኖሪያ ቤቶች የህብረት ስራ ማህበር ተደራጅተው ቤት ከሰሩ ሰዎች አንዱ እኔ ነኝ፣ ምስክር ነኝ። በዛ ማህበር ባልደራጅ ኖሮ እስከ ዛሬም ቤት ሊኖረኝ አይችልም ነበር። የመንግስት ሰራተኛ በዛን ጊዜ በነበረ ደሞዝ ቤት መስራት አይታሰብም። አሁንም ዛሬ ሲቪል ሰርቫንቱ የመንግስት ሰራተኛውም በሌላም ድርጅት የሚሰራውን በአሚጎስም በአዋጭም የምትሰሩ ሰዎች ደሞዝ ይከፈላችኋል። ነገር ግን በደሞዛችሁ ቤት ልትሰሩ አትችሉም። ይሄኛው መንግስት ደግሞ የቤቶችን በህብረት የመስራት ጉዳይ ችላ ያለው ይመስለኛል። ምክንያቶቹን አላውቅም። በየቦታው ስብሰባዎች ሲካሄዱ ይህ ሀሳብ ይነሳል። መልስ የሚሰጥም በአጥጋቢነት መልስ የሚሰጥም የለም። ከሌሎች ሀገሮች ግን የምንወስደው ትምህርት አለ። ምንድን ነው ያልሽኝ እንደሆነ መጀመሪያ ነገር ያለው መንግስት በምርጫ ፓርቲ
አሸንፎ ስልጣን ላይ የወጣ መንግስት በአፍሪካም በይ በኤዥያ በአሜሪካም በይ በላቲን አሜሪካ ለማህበራት በጣም በጣም የቅርብ እገዛ ያደርጋሉ። ለምንድን ነው ያልሽ እንደሆነ አንድ የሚያውቁት ነገር ይኖራል ብዬ አስባለሁ። የሚገነዘቡት ነገር ማለት እውነተኛ የሆነ ፍትሐዊነት ያለበት ማህበረሰብን ማዳረስ የሚችል ኢንክሉሲቭ የሆነ የኢኮኖሚ ስርዓት ለመፍጠር ብቸኛው አማራጭ ህብረት ስራ ነው። ስለዚህ መንግስታት ምንድን ነው የሚያደርጉት? ህብረት ስራን ህዝቡ ሊደራጅበት በፈለገው አይነት የገንዘብ ቁጠባና ብድር የህብረት ስራ ማህበር ነው የምትፈልገው? አዎ፣ በዚህ በኩል ተደራጅ። የመኖሪያ ቤቶች የህብረት ስራ ማህበር ነው የፈለግከው? አዎ፣ አንተም በዚህ ተደራጅ። በግብርና ነው የፈለግከው? አዎ፣ በዚህ ተደራጅ እያለ መንግስት ባለሙያ እየመደበ የማሰልጠኛ ተቋምን እየፈጠረ የፋይናንስ እገዛን እያዘጋጀ የፖሊሲ ማዕቀፍን እያቀረበ ማደራጀት በመላው ዓለም የሚታወቅ ነገር ነው። ኤክሰፕት ማህበር ጠል የሆኑ መንግስታት አሉ። ለምሳሌ በ1980-90ዎቹ አካባቢ በእንግሊዝ እና በአሜሪካ መካከል ይሄ ኒዮ ሊበራሊዝም የሚባል የአስተዳደር ፍልስፍና በመጣበት ጊዜ የነበሩት መሪዎች ጸረ ህብረት ስራ ማህበር ነበሩ። ስለዚህም የነበሩትን ማህበራት የሚያፈርሱና ወደ ግል የሚያዞሩ ነበሩ። ከነዚህ ውጭ ግን በአብዛኛው በዓለም ላይ ያሉ መንግስታት ህብረት ስራ ማህበራትን በተወሰነ ደረጃ ይደግፋሉ። በተወሰነ የምልሽ ከተወሰነ በላይ ቢደግፉ አደጋ ስላለው ነው። መንግስትና ህብረት ስራ ማህበር ጎን ለጎን ሆነው ተደማምጠው ምን ጎደለ፣ ምን ላግዝህ፣ አንተ ይህን ስራ እኔ ይህንን አድርግላለሁ ተባብለው ህብረት ስራ እንደ አንድ ተቋም፣ መንግስት እንደ አንድ ተቋም ሆነው የሚነጋገሩ ካልሆነ ይሄ ጥሪት የምትሰጪው በአንቀልባ የምታዚው አይነት ኮኦፐሬቲቭ ከሆነ እሱ አደጋ ነው። ኮኦፐሬቲቭ ራሱን ችሎ እንዲሰራ ከእሱ አቅም በላይ ሆነው መንግስት እንዲደግፈው በእኩልነት ተሳስበው ልማትን በጋራ ለማምጣት አብረው ከሰሩ እውነተኛው ልማት ያን ጊዜ ይመጣል። በተረፈ ግን ህብረት ስራ በፈለግሽበት መስክ ማሰማራት ትችላለች። ለሰላም ትሰራለህ ካልሽ ይሰራል ህብረት ስራ ስላልሽው ብቻ ሳይሆን መንፈሱ ራሱ ከሰላም ጋር የተያያዘ ነው። ህብረት ስራ ጸረ ጦርነት ተቋም ነው። ህብረት ስራ ጸረ ዘረኝነትን፣ ጸረ ጥላቻ ነው። በተፈጥሮ የህብረት ስራ ማህበር ኢንክሉሲቭ ነው የምንለው፣ አካታች ነው የምንለው ከዚህ የተነሳ ነው። ይሄን ትልቅ ሀብት፣ ይሄን ትልቅ ጸጋ ብልህ የሆነ መንግስት ሊጠቀምበት ይገባል። ሊያደራጀው፣ ሊያግዘው ይገባል። ሊያሰለጥነው፣ የማሰልጠኛ ተቋም ሊያቆምለት ይገባል። ሌሎች ሀገሮች እንደሚያደርጉት ኬንያ ብትሄጂ የኮኦፐሬቲቭ ዩኒቨርሲቲ ምን የመሰለ በመንግስት ተቋቁሞ የሚሰራ የአደራጅ መስሪያ ቤቱ የህብረት ስራ ሚኒስቴር አለው። ህንድ ብትሄጂ የህብረት ስራ ሚኒስቴር አለው። በየክፍለ ሀገሩ የማሰልጠኛ ሴንተሮች አሉ። በሀገር አቀፍ ደረጃ ዩኒቨርሲቲ አለ። እንግሊዝ ሀገር ብትሄጂ የኮኦፐሬቲቭ ኮሌጅ አለ፣ በዓለም የታወቀ ኮኦፐሬቲቭ ኮሌጅ። አሜሪካን ብትሄጂ እያንዳንዱ ስቴት የኮኦፐሬቲቭ ዩኒቨርሲቲ አሉ። እነዚህ ሁሉ የሚሰሩት በማኔጅሜንት ሰው እያሰለጠኑ፣ በምርምር ስራ እያደራጁ ህዝብን ተጠቃሚ ሊያደርግ የሚችል ስራ የሚሰሩ ተቋሞች ሆነው ባለሙያዎችን ያወጣሉ። ከምስራቅ አፍሪካ የህብረት ስራ ዩኒቨርሲቲ የሌላቸው ሀገሮች የሉም። ኬንያ፣ ታንዛኒያ፣ ኡጋንዳ ወደ ታች ስትወጂ
ዛምቢያ፣ ደቡብ አፍሪካ፣ ሊሶቶ እነዚህ ሀገሮች በሙሉ ወደ ምዕራብ አፍሪካ ብትሄጂ እነ ቡርኪና ፋሶ ማሰልጠኛ ኮሌጆች አሏቸው። እኛ አንድ ኢንስቲትዩት ነበረን አርዳይታ የሚባል ለህብረት ስራ አደራጆች የ3 ወር የ6 ወር ስልጠና የሚሰጥበት እሱ አሁን ቆሟል፣ አይሰራም። አጋርፋ የሚባል ገበሬዎችን በማህበር አደረጃጀት የሚያሰለጥን ነበረ። አሁን እሱ የለም። ታንዛኒያ በዓለም እጅግ የታወቀ ዩኒቨርሲቲ ያላት ሞሺ ላይ የተሰራ ሞሺ ማለት የክሊማንጃሮ ክፍለ ሀገር ዋና ከተማ ናት። ዩኒቨርሲቲ ያላት እና እንግዲህ ይቸግርሻል አንድ ጊዜ እኛ ምን ሆነን ነው ትያለሽ። እኛ ምን ነክቶን ነው? በስንት ነው በመንግስት ዩኒቨርሲቲዎች የህብረት ስራ እንደ ኮርስ መሰጠት ተጀምረው ነበረ። በኮኦፐሬቲቭ መመረቅም ተችሎ ነበረ። በኮኦፐሬቲቭ ማኔጅመንት፣ በኮኦፐሬቲቭ ማርኬቲንግ፣ በኮኦፐሬቲቭ ኦዲቲንግ አምቦ፣ አለማያ፣ መቀሌ፣ ባህር ዳር እነዚህን የመሳሰሉ ያሰለጥኑ ነበረ። አሁን እሱ ምን ደረጃ ላይ እንዳለ አላውቅም። ከዛም ተመርቀው የሚወጡ ልጆች ህብረት ስራ ውስጥ ገብተው የሚሰሩ ልጆችን ማግኘት አልቻልኩም እኔ። ስለዚህ መንግስት ቆም ብሎ ማሰብ ያለበት ይመስለኛል። ይህ ጊዜ ሆም ግሮን ኢኮኖሚ አገር በቀል ኢኮኖሚን እናሳድጋለን ብለን ጀምረናል። which is መልካም ነገር ነው። ታዲያ ማንን ይዞ ጉዞ ነው እኮ ጥያቄው። በገጠር ቁራጭ መሬት ያለችው ነገር ግን ይሄንን የኢትዮጵያን ሕዝብ በልቶ እንዲያድር የሚያደርግ ገበሬ ያለን ይሄ 80 በመቶ ይሁን 75 በመቶ ይሁን ገበሬ ነው። ይሄ ገበሬ ቀደም ሲል የነበረው በማህበራት ተደራጅቶ እህሉን በተገቢው ምክንያት በመንገድ ለከተማ ሸማቾች ማህበር ያቀርብ የነበረው ዛሬ እሱ የለም። ስለዚህ የገበሬውን ምርት የሚገዛው ማን ነው? ህገወጥ ደላላ ነው። ህገወጥ ደላላ ለማን ይሸጣል? ለከተማ ጅምላ ነጋዴዎች። ጅምላ ነጋዴዎች ለቸርቻሪዎች ይሸጣል። በዚህ ሰንሰለት ውስጥ በእያንዳንዱ ሂደት ዋጋው ምን ያህል እያደገ እንደሚሄድ መገመት ትችላለች። ኤንድ ሪዘልቱ ምንድን ነው ያልን እንደሆነ አንድ አምራች ገበሬው በቂ የገበያ ዋጋ አላገኝም። ደላላው ህገወጡ ደላላ ባነሰ ዋጋ ከሱ ይገዛል። ሁለተኛ የመጨረሻው ተመጋቢ ኮንሱመሩ በጣም ከፍ ባለ ዋጋ ይገዛል። ጤፍን እንበልስ ወይም ስንዴ። ስለዚህ ሁለት በቅርብ መገናኘት የነበረባቸው አካላት ሳይገናኙ በመካከሉ ሌሎች በገንዘብ ላይ በወጪ ላይ ወጪ የሚያስጨምሩ አካላት ስለተፈጠሩ የሚጨስ የሚነድ የኑሮ ውድነት አዲስ አበባ ውስጥ በየከተሞቹ ያጋጥምሻል። ይሄን መስመር የሚለውጥ በሸማቾች ማህበራትና በአምራቾች ማህበራት መካከል ቀጥተኛ ሰንሰለት ተፈጥሮ ማህበራት በከተማ ውስጥ በኮንሱመር ኮኦፐሬቲቮች ለነዋሪው እህልና ሌሎች ሰብሎችን ማከፋፈል ካልቻሉ ኢትዮጵያ ውስጥ ሁለት ጉድለት ይታያል። አንድ የኑሮ ውድነቱ አይቀንስም። ሁለት የገበሬው ድህነት አይሻሻልም። ሶስት የከተማው ነዋሪም ገንዘብ በበቂ ስለማይኖረው ከድህነት አይወጣም። ስለዚህ ህብረት ስራ ማህበራትን ማጠናከርና የግብይት ስርዓታቸውን ማስተካከል እኔ የወቅቱ የመጀመሪያው የመንግስት ስራ ይመስለኛል። ይህን ካላደረግን ግን እድገት ሊመጣ ይችላል። የእድገት መልኩ ግን የተለያየ ነው። እድገት በምንለው ቃል ውስጥ ልማት በምንለው ቃል ውስጥ
እነማን ናቸው ተጠቃሚዎቹ? እነማን ኪስ ውስጥ ነው ገንዘብ የገባው? እና ከድህነት የወጡ ሰዎች ሊኖሩ ይችላሉ። በዛው ልክ ወደ ህንድ ድህነት የወረዱ ሰዎች የሉንም ወይ? ዛሬ በገጠር ብትሄጂ ትንንሽ ማሳ ያላቸው ሰዎች በደላላ እየተባበሉ ገንዘብ እየተሰጣቸው መሬታቸውን ጥለው ከተማ መግባት ጀምረዋል። የሸክም ስራ ጀምረዋል። ማህበር ቢደራጁ በማህበር ተደራጅተው ጠንካራ ሆነው ቢሆን ኖሮ ይሄ ሁሉ ጣጣ ሊመጣ አይችልም። ምን ማለት ነው? በሌላ አነጋገር መሬት እየተሰበሰበ ለግል ባለሀብቶች እጅ እየገባ ነው። የግል ባለሀብቶች ደግሞ ዋና ዓላማቸው ማትረፍ ነው። በትርፍ ላይ ትርፍ ማምጣት ነው። ቶሎ መክበር ነው። ወደድንም ጠላንም ስንዴውን እንገዛዋለን፣ ጤፉን እንገዛዋለን። ግማሽ አንድ እንጀራ የሚበላ ሰው ግማሽ የሚበላ ሰው ሩብ እየበላ ይኖራል እና አፉን እየጠራረገ ኢትዮጵያ አድጋለች እያለ ቢናገር ጥሩ ነገር ሊሆን አይችልም። ስለዚህ እኛ ለልማት የምንሰጠው ትርጉም ታች ያለውን ድሃ የሆነውን ማህበረሰብ የማንሳት ጥያቄ ካልሆነ ሁሉን አካታች የሆነ በራሱ የሚተማመን በሀገሩ ላይ የሚኮራ በልቶ የሚያድር ልጁን ትምህርት ቤት መስደድ የሚችል ሚስቱ ምጥ ሲይዛት ክሊኒክ ሄዳ መታከም እንድትችል ይሄን የሚያደርግ ስርዓት ካላበጀን እድገት የሚባለው ነገር ትርጉም ያጣል። ስለዚህ የሌሎችም ሀገሮች ምሳሌ የሚነግረን ህንድን ብትመለከቺ 98% የሆነው የገጠሩ ሰው የህብረት ስራ ማህበር አለው በአጠገቡ እና በማዳበሪያ አቅርቦት ብትሄጂ ትልቁን ስራ የሚሰሩት ህብረት ስራ ማህበራት ናቸው። በግብይት ብትይ ትልቁን ስራ የሚሰሩት ህብረት ስራ ማህበራት ናቸው። በባለሙያ ብትይ የህብረት ስራ ዩኒቨርሲቲዎቻቸው የሚያሰለጥኗቸው ልጆች ማህበራት ውስጥ ሄደው ተቀጥረው ትልቅ ስራ የሚሰሩት እነሱ ናቸው። ዛሬ ህንድ በወተት ልማት አውሮፓን፣ አሜሪካን በምርቶቿ ያዳረሰች ድንቅ የምትባል ሀገር ሆናለች። ከየት መጣ? ጠቅላይ ሚኒስትራቸው እለት በእለት የህብረት ስራን የሚከታተል ሚኒስትር ሹመው አሁን 2025 ህብረት ስራ ማህበራት ለእድገት ጠቃሚነታቸውን የሚያረጋግጥ ኃይለ ቃል ተጽፎ እሳቸው የሚከታተሉ ስብሰባውን የሚመሩት እሳቸው ናቸው። ጠቅላይ ሚኒስትሩ ናቸው። ሚኒስትሩ ዴይ ኤንድ ናይት ስራቸው ህብረት ስራ ላይ የሚያተኩር ሌሎች አፍሪካ ሀገሮች አሉ። የገንዘብ ቁጠባና ብድር የህብረት ስራ ማህበር ውስጥ በጽህፈት ቤታቸው ባለው የህብረት ስራ ማህበራት ፕሬዚደንቶቹ አባል ናቸው። ኦኬ፣ ስብሰባ ሲኖር ስብሰባው ላይ ይገኛሉ። ሀሳብ እንደ ፕሬዚደንትነት ሳይሆን እንደ አንድ ተራ አባል ሀሳብ ይሰጣሉ። ጠቅላይ ሚኒስትር ጽህፈት ቤት በነበርኩበት ጊዜ የህብረት ስራ ማህበርን ያቋቋምኩት እኔና ጥቂት ሌሎች ባልደረቦች አብረን የነበሩ አሉ። አሁንም ድረስ ጠቅላይ ሚኒስትር ጽህፈት ቤት ውስጥ ባለ የህብረት ስራ የገንዘብ ቁጠባና ብድር የህብረት ስራ ማህበር ውስጥ ሹማምንቶቻችን አሉ ያሉ አይመስለኝም። ካሉም ደስ የሚል ነገር ነው። ምን ማለት ነው? በሌላ አነጋገር ህብረት ስራን ልታውቂው ይገባል። እውቀቱ ሊኖርሽ ይገባል። ህዝብን ከድህነት ለማውጣት የሚያስችል ሌላ ተአምር በዚህ ዓለም ላይ የለም። ህብረት ስራ ብቻ ነው። እኩልነትን፣ ፍትሐዊነትን ማምጣት የሚችል ሌላ አካል የለም። ህብረት ስራ ብቻ ነው። ይሄ የሌሎች አፍሪካ ሀገሮች ትምህርት፣ የህንድ ትምህርት፣ የኢንዶኔዥያ በዚህ በሩቅ ምስራቁ ሀገር ውስጥ ይህን በአውሮፓ በገንዘብ ቁጠባና ብድር ህብረት ስራ ማህበራት ባንክ አላቸው። 4500 የኮኦፐሬቲቭ ባንኮች በ27 የኢዩ ዩሮፒያን ዩኒየን ሀገሮች ውስጥ ይሰራሉ። ከፍተኛ በትሪሊየን የሚቆጠር ገንዘብ የሚያንቀሳቅሱ ናቸው። አሜሪካን ውሰጂ፣ ሴም ቲንግ። አሜሪካ ውስጥ ያሉ
ገንዘብ ቁጠባና ብድር የህብረት ስራ ማህበራት በትሪሊዮን እንደዚሁ የሚቆጠር ገንዘብ የሚያንቀሳቅሱ ናቸው። አሜሪካኖች ኤሌክትሪክን መንግስት ወይም የግል ባለሀብቱ ማዳረስ ባልቻለበት ጊዜ የህብረት ስራ ማህበራት ተቋቁመው ኤሌክትሪሲቲን እና ቴሌፎንን በገጠር ያስፋፉ የህብረት ስራ ማህበራት ናቸው። አሁንም ድረስ ጠንካራ ደረጃ ላይ የሚገኙ ናቸው። አሁን አሜሪካ ሲባል የሀብታሞች ሀገር ብቻ የኮኦፐሬቲቭ ሀገር ነው አሜሪካን ሀገር ማለት ነው። እንግሊዝን ብትወስጂ እንደውም ህብረት ስራ ለመጀመሪያ ጊዜ የተፈጠረባት አገር ናት። ኮንሱመርስ ኮኦፐሬቲቭስ ሱፐር ማርኬቶቻቸው ዛሬ የለንደንን ከተማ ህዝብ በመመገብ የሚታወቁ ናቸው። እኛ እስቲ የትኛው ሱፐር ማርኬት ነው ያለን ሸቀጥ ሄደን የምንገዛበት? በአዲስ አበባ ውስጥ የትኛው ሱፐር ማርኬት ነው የኮኦፐሬቲቭ ሱፐር ማርኬት የሚባል ያለን? የለንም። ህብረት ስራ ማህበራት የስራ እድልን በመፍጠር የዓለምን 12% የያዙት ህብረት ስራ ማህበራት ናቸው። በዓለም ላይ ወደ 1 ቢሊዮን የሚቆጠሩ ወደ 3 ሚሊዮን የሚቆጠሩ ህብረት ስራ ማህበራት አሉ። 3 ቢሊዮን ሰዎች በውስጣቸው በአባልነት አሉ። እነዚህ ሁሉ ነፃነታቸውን አስከብረው ልጆቻቸውን አስተምረው በኢንሹራንስ ኮኦፐሬቲቭ ተደራጅተው፣ በአግሪካልቸር ተደራጅተው፣ በማርኬቲንግ ተደራጅተው፣ በኮንሱመርስ ተደራጅተው፣ በሳኮ ተደራጅተው፣ በገንዘብ ቁጠባና ብድር ተደራጅተው ኮራ ብለው የሚኖሩ ዜጎች ሆነዋል። ዋትስ ሮንግ ዊዝ አስ? እኛ ምን ሆነን ነው? አንዲት ማሰልጠኛ ተቋም ያጣ ነው? ለምንድን ነው? አንድ መንግስት ጠርቶ ሊያነጋግረው የሚችል የህብረት ስራ አፈ ጉባኤ የሆነ ተቋም የሌለን ለምንድን ነው?